በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅድስት ቤተ ክርስቲያን ሊቅ የሆነው ዮሐንስ አፈወርቅ ከተናገሩት ነገር ለትምህርት፣ ለግንዛቤ፣ ለእውቀት፣ ለድኅነት ይሆን ዘንድ እነሆ ቀናት እየሮጡ ነው፣ ዓመታቱም እየነጎዱ ነው፣ የዕድሜ መንገድም እየተጋመሰ ነው። ታዲያ ምን በጎ ምግባር ያዝኩ ይላል ዮሐንስ አፈወርቅ። ሰዎች ዘመናት ሲሽረው ዘመናት ከዘመናት ሲያልፉ እንዲህ ብለው ይመኛሉ። አዲሱ ዓመት ሲያልፍ ብዙ ተስፋ ያደርጋሉ። ቅዱስ ዮሐንስ አፈወርቅ ደግሞ እንዲህ ብሎ በተማረው ትምህርት በሊቃውንት አንደበት እንዲህ ብሎ ይናገራል። እግዚአብሔር የሚወዳችሁ እናንተም የምትወዱት ልጆቼ፣ አዲሱ ዓመት የዓመት መጨረሻ ሲሆን የዓመቱ ማጠናቀቂያ ሲሆን ይህም መልካም እንዲሆንላችሁ ካሻችሁ ነፍሳችሁን ከኃጢአት ቀንበር አላቋት እንጂ ድጋሜ በኃጢአት ሸክም አትጫኗት። አሮጌው ዓመት እንዳለቀ ስታዩ እግዚአብሔርን አመስግኑ፣ ወደ ሌላ ዘመን አሸጋግሯችኋልና እግዚአብሔርንም አመስግኑት። ልቦናችሁንም ውቀሱት። በዕድሜያችሁ ስንት ጊዜ እንዳለፈ እንደሆነም እያሰባችሁ ራሳችሁን እንዲህ ብላችሁ ጠይቁ። ቀናት እየሮጡ ነው፣ ዓመታትም እየነጎዱ ነው፣ የዕድሜ መንገድም እየተጋመሰ ነው። ታዲያ ምን በጎ ምግባር ያዝኩኝ ብላችሁ ራሳችሁን ጠይቁት ይላል ቅዱስ ዮሐንስ አፈወርቅ። የቅድስት ቤተ ክርስቲያናችን ሊቅ፣ የሊቀ ሊቃውንት ቃል ነው። ከዚህ ምድር የማልፍበት ቀን እየቀረበ ነው። ታዲያ ምን የጽድቅ ሥራ ሰራው ብላችሁ ራሳችሁን ጠይቁት ይላል ቅዱስ ዮሐንስ አፈወርቅ። በዚህ ዕድሜ መስራት የነበረብኝ ምግባር ትሩፋት ዕድሜ ሲገፋ ምን ማድረግ አለብኝ ብላችሁ ራሳችሁንም ጠይቁ ይለናል። በወጣትነት ዘመን ደግሞ ፈጣሪን አስብ እንደሚል ሁሉ ዕድሜያችን በገፋ ሰዓት ምን ሰርቼ ማለፍ አለብኝ ብላችሁ ራሳችሁን ጠይቁት ብሎ ይመክረናል። ታዲያ ዕድሜ ሲገፋ ማድረግ የማልችላቸውም የጽድቅ ስራዎች አሉ። ለምሳሌ ጾም፣ ጸሎት፣ ስግደት፣ አገልግሎት ዕድሜ እየገፋ ሲመጣ በጣም ይከብዳሉና እንደ አቅሜ እያደረግኩ ነውን ብላችሁ ግን ራሳችሁን ጠይቁት በማለት ልቦናችሁን ጠይቁት ይለናል ቅዱስ ዮሐንስ አፈወርቅ። አቤቱ በእኔ በኩል እለፍ፣ ጌታ ሆይ በኢያሪኮ መንገድ በኩል እንዳለፍክ ይህች ዓመት ከማለቋ በፊት እባክህን በእኔ በኩል እለፍ። የጠፋውን በግ አዳምን የፈለግከው ጌታዬ ኢየሱስ ክርስቶስ ሆይ አቤቱ እኔንም ፈልገኝ፣ ባገኘሁም ጊዜ የተሸከምከውን እኔንም ተሸከመኝ። የቀደመ ፍጥረትን አዳምን ቸል እንዳላልከው ከእርሱ አብራክ የተገኘሁ እኔ ደካማ ልጁንም ቸል አትበለኝ። ይልቁንም ጌታዬ ኢየሱስ ክርስቶስ ሆይ አንድ ሰው የተባለ አዳምን እንደተሸከምከው ሁሉ እኔንም ተሸከመኝ። አሁን ጌታ ሆይ በመንገድ ላይ የወደቀው ስም የለሽ አንድ ሰው እኔ እንደሆንኩኝ አውቄያለሁ፣ ተረድቻለሁ። ምክንያቱም ኃጢአተኛ ነኝ። እኔንም ያዘኝ፣ ተሸከመኝ። ከኢየሩሳሌም ልዕልና ነፍስ ወደ ኢያሪኮ የኃጢአት ቁልቁለት የወረድኩት እኔ እንደሆንኩ ገብቶኛል። አንተ ለእኔ ድኅነት የሠራኸውን አሽቀንጥሬ ጥዬ እኔን ካስቀመጥኩበት ከፍታ ተንደርድሬ ለእኔ ፍላጎት ወደሚስማማው ቁልቁለት የወረድኩት በወንበዴዎች እጅም የወደቅኩት የኢያሪኮ መንገደኛ እኔ ነኝ። በምስጢራት ከሚነገርበት ተግባራዊ የክርስትና ከፍታ በማስመሰልና በመውደድ ወደሚኖርበት ዝቅታ የወረድኩት ስም የለሽ መንገደኛ እኔ ነኝ። በእውነትና በፍቅር ከሚኖርበት የወንጌል ተራራ ጥቅሶችን ወደ ፍላጎታችን ወደሚለጠጥበት ገደል
የወረድኩት የተመታሁ መንገደኛ እኔ ነኝ። ወደ ቀደመ ሕይወቴ እንዳልመለስም መንገዱን አጠሩብኝ። ጉባኤ ሄጄ እንዳልማር ጊዜ የማባከን ይመስለኛል። አንዳንድ መምህራን ትምህርት በሚያስተምሩበት ጊዜ ትችት የተቹኝ እየመሰለኝ ኃጢአቴን የነኩብኝ የሰሙብኝ ያዩብኝ እየመሰለኝ የመቀመጥ ትዕግስት የራሱ የት እንደገባ አላውቅም። በጓደኛ ተጽዕኖ ስቀመጥም ለእኔ ብሎ ከመስማት ይልቅ ይህ ለእኔ ለእገሌ ነበር የሚያስፈልግ ያሰኘኛል። ጌታ ሆይ እርዳኝ። ሌላ ጊዜ ደግሞ ዛሬም ይህን ይሰብካል እንዴ ያሰኘኛል። በሰበከ ባስተማረ ቁጥር ኃጢአቴን ያየብኝ የሰማብኝ ይመስለኛል። እኔ በማዘወትረው ኃጢአት ሳላፍር መምህሩ የሚቃወም ትምህርት አስተማረ ብሎ አያፍርም ወይም ያሰኘኛል። አያፍርም ወይ ያሰኘኛል። ሌላ ጊዜ ደግሞ አሁንም ልማር ሲሄድ የሚነገረውም አሽሙር ብቻ የሚመስልና የማይረባ መስሎ ይታየኛል በአእምሮዬ። ከዚህ በኋላ በቃ ቤቴ ተቀምጬ አነባለሁ ብዬ ሄድና ቤቴ ተቀምጬ ከማነብ ይልቅ ቴሌቪዥን ጋር እፋጠጣለሁ። ከዚያም ከዕለታት በአንድ ቀን የቅዱስ ዮሐንስ አፈወርቅን የሊቁን ጥቅስ ጠቅሶ ሲያስተምር ሰማሁ። መምህሩም እንዲህ ሲል ነበረ ስለ ባልና ስለ ሚስት ስለ ትዳር። ሚስትህን አትናቃት ይላል ቅዱስ ዮሐንስ አፈወርቅ። በቤት ውስጥ በሚስትህ ምክንያት አንድ ደስ የማያሰኝ ስህተት ቢፈጠር አይዞሽ ልትላት ይገባል እንጂ ሐዘኗን ልታባብስባት አይገባም። ሁሉንም ነገር ብታጣም እንኳን ከጎኗ ሁን ይላል። እንዲህ እያለም ሲያስተምር ሰማሁ። እርግጥ ነው ለባሏ ደንታ ከሌላት ሚስት በላይ ምንም አሳዛኝ ነገር የለም። በእናንተ መካከል ጸብ፣ ክርክር ከሚፈጥር የሚስትህን ጥፋት በላይ አሳዛኝ ነገር የለም። ስለዚሁ ዋና ምክንያት ግን ለእርሷ ያለ ፍቅር እጅግ ጽኑ ሊሆን ይገባል። እኛ ክርስቲያኖች አንዳችን የሌላችንን ሸክም እንድንሸከም የታዘዝን ከሆነ ከዚህ በላይ ደግሞ አንተ የሚስትህን ሸክም ልትሸከም ይገባል ይላል። ይህን ሲመክር ደግሞ ሴቶችም ለባሎቻቸው እንዲሁ እንዲያደርጉ አስገንዝቧል። በመሆኑም ድሃ ብትሆን ስለዚህ ምክንያት በፍጹም አትናቃት። ሰነፍ ብትሆን ስለዚሁ ምክንያት አስተካክላት እንጂ አታዋርዳት ይላል ቅዱስ ዮሐንስ አፈወርቅ። እርሷ አካልህ ናትና አንተም ለእርሷ አካሏ ነህና አንድ አካል ናችሁና ብሎ እንዴት መጣመር እንዳለባቸው፣ እንዴት ተቻችለው፣ እንዴት ተፋቅረው፣ እንዴት የአንዱ ሸክም አንዱ ተሸክሞ የአንዱን ክፍተት አንዱ ደፍኖ መኖር እንዳለባቸው ሲያስተምር ሰማውና ልቤ ተሰበረ። ክፉ ነኝ፣ ቁጡ ነኝ፣ ራሷን መቆጣጠር የማትችል ግልፍተኛ ነች ልትላት ትችላለህ። ስለዚሁ ጠባይዋ እጅግ ልታዝን ይገባሃል። ነገር ግን ደግሞ እግዚአብሔር ይህንን ጠባይ ያረቅላት ዘንድ ጸልይላት እንጂ አንተም መልሰህ አትቆጣት ይላል። አቤት ይህ ሊቅ ዮሐንስ አፈወርቅ! ልታሳምናት ሞክር እንጂ ወደ ሙግት አትግባ። እነዚህን ክፍተቶቿን ከእርሷ ለማራቅ ሁሉንም አይነት በጎ ዘዴዎችን ተጠቀም ይላል። በነገራችን ላይ የቤተ ክርስቲያን ሊቃውንቶች እጅግ በጣም የሚገርሙኝ ከመንፈሳዊ ትምህርታቸው ባሻገር የረቀቀ ፍልስፍናቸው ይገርመኛል። በሕይወት ለመኖር እንችል ዘንድ እንዴት እንደሚመክሩን እጅግ የምንደሰትባቸው አባቶቻችን ያቆይልን። ከዛስ ይህንን እንደማድረግ ሚስትህን የምትተማመንባትና የምታሰቃያት ሳይሆን የምትተማመንባት ከሆነ እነዚህ ህመሞቿ እንዲድኑ ታደርጋቸዋለህ እንጂ እንዲባባሱ አታደርግም። ኃይለኛነት የሚወገደው በጭካኔ ስራ ሳይሆን በየዋህነት ነው።
ከዚሁ በተጨማሪ ሚስትህ በየዋሃት ስትይዛት ከእግዚአብሔር ዘንድ ሹመት ሽልማት እንደምታገኝም አስታውስ ይላል ዮሐንስ አፈወርቅ። ከአሕዛብ ሰነፎች አንዱ ክፉ መራራና ስርዓት የለሽ ሚስት ነበረችው ይባላል። ከዕለታት በአንዱ ቀን ለምን ከእርሷ ጋር እንደሚኖር ወይም ለምን እንደማይፈታት በተጠየቀ ጊዜ ጠቢቡ ሰው በገዛ ቤቱ ውስጥ የፍልስፍና ትምህርት ቤት እንዳለው ነበር የመለሰው። ዕለት ዕለት በዚህ ትምህርት ቤት የምማር ከሆነ ከሌሎች ሰዎች ይልቅ ታጋሽ እሆናለሁ ነበር ያለው። በዚህ ትደነቃለህ። እኔ ግን መላእክት እንዲያውም ከእነርሱም በላይ የዋሃን ሆነን እግዚአብሔርን እንድንመስለው ከታዘዝነው ከእኛ ይልቅ አረማውያን ሰዎች ጠቢባን ሆነው ስንመለከታቸው ፈጽሜ ያለቅሳለሁ አለ ቅዱስ ዮሐንስ አፈወርቅ። ያ ፈላስፋ ሚስቱን እንዳይፈታት ምክንያት የሆነበት የእርሷ ክፉ ጠባይ ነው። እንዲያውም አንዳንድ ሰዎች ይህ ፈላስፋ ይህችን ሴት ሚስት ትሆነው ዘንድ ያገባት ይህን ለማግኘት ነው ብሎ መገመት ይከብዳል ይላሉ። አንተም እጮኛ ስትመርጥ በምርጫ ተሳስተህ ክፉ ሚስት አግብተህ ከሆነ ወይም ብታገባ ቢያንስ ይህን አረማዊ ፈላስፋ አብነት አድርገው። እሱ አረማዊ ሆኖ እንኳን ካልፈታና ሊያስተካክላት ከሞከረ አንተ ደግሞ አማኝ እግዚአብሔር ሰው ሆነህ እንዴትስ ልታስተካክላት አትሞክርም? ከሱ ተማር ይላል። ሚስትህን ለማስተካከል የተቻለህን አድርግ፣ ክፋቷን በሌላ ክፋት አትመልስላት ይላል ቅዱስ ዮሐንስ አፈወርቅ። ከእርሷ ጋር ሆነ የትዳርን ቀንበር የምትሸከም ከሆነ ሌሎች ብዙ ረብ ጥቅሞችን ታገኛለህና መንፈሳዊ ተግባራትን ለመተግበር ቀላል ይሆንልሃልና ብሎ ቅዱስ ዮሐንስ አፈወርቅ ከመከረው ቀንጨብ ተደርጎ የቀረበ ነው። አድማጭ ተመልካቾቻችን ቀጣይ ፕሮግራሙን አዘጋጅተን እስከምንለቅላችሁ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ልቦና ይስጠን። በቀጣይ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን።